ሞገስ በጣም ብልጥ ሰው ነው እንደምታስበው እንዳይመስል። መሮጥ ባለበት ሰዓት ይሮጣል፣ መክዳት ካለበትም ይከዳል። አሁን ማለት ማቀሳሰር ነው። ሞገስ የብሩክን ሚስት ያማግጥ ነበር። ይሄንን ታውቃለህ መድብል? ምን? አዎ ሚስቱን ማህሌትን ያማግጣል። ስታየው ሰው ይመስላል። ማህሌትን ራሷን ብትጠይቃት ከብሩክ ይልቅ ሞገስ ይመቸኛል ነው የምትለው። ሰማ አሁን ላይ ብሩክ ራሱ የት እንዳለ ብትጠይቀው ከኔ ይልቅ እሱ በደንብ አድርጎ ያብራራል። ስማ እዚህ ምድር ላይ እንዳንተ አይነት ጨካኝ ስታስበው ይሄ ደደብ ሊፈርም ይመስላል። ከዚህ ሁሉ ጀርባ ያለው ካሌብ እንደሆነ አውቄያለሁ። ብሩክን ትለቁታላችሁ፣ አንተንም እኛ ከዚህ እንለቅሃለን፣ ምሳሌንም ትለቋታላችሁ። በቃ እኛ የምንፈልገው ይሄንን ነው። ከአንተኛ ምንም ጉዳይ የለም። የፍቺ ወረቀቱንስ መፈረም የለም? ኤፍራታ እርዳታሽ ያስፈልገኛል፣ እንድትረጅኝ ይፈልጋለሁ። ትንሽ ገንዘብ ደግሞ ሰጥሻለሁ። በነፃ አይደለም ተባበሪኝ እያልኩሽ ያለሁት። ከቻልኩሽ ምሳሌ ነገ ትመጣለች። ምሳሌ ነገ ትመጣለች ልበልህ? ምሳሌ ነገ ከኛ ጋር ራት ትበላለች። ምሳሌ ነገ ከኛ ጋር ነው። በዚህ ሰዓት ምሳሌን አስለቅቃታለሁ ብዬሽ ነበር አይደል? ቆይ ያለችበትን አውቀህ ነው? አዎ ትመጣለች። ምክንያቱም እኔ መድብል ነኝ ብዬሽ ነበር። ሄሎ ካሌብ፣ ለማህሌት እንዳትነግራት። እኔ ነፃ መውጣት ነው የምፈልገው። ሁሉንም ነገር አልፈልግም። እንደዛ የሚባል ነገር የለም። ዝና የት እንዳለ አውቃለሁ፣ ግን እኔ ዝና ከመውሰዴ በፊት ምሳሌ እንድትፈቷት እፈልጋለሁ። መድብል አሁን ደግሞ ቀጣዩ እርምጃ ዝናን ሳይለቀው ምሳሌን መመለስ ነውና አሁን ላይ ደግሞ ከኤፍራታ ጋር ሆኖ እየሰሩ ያለው ነገር በጣም ጥሩ ነገርና ምሳሌን በቀላሉ ወደ ቤት የሚመልስበት መንገድ ነው ማለት ነው። ያው ኤፍራታ መጀመሪያ ላይ ፈርታ ቢሆንም ግን ደግሞ መድብል አስማምቷታል። እናም ደግሞ ለዚህ ስራ የተወሰነች ገንዘብ ብትወር ራሱ እንደሚከፍላት ነግሯታልና ኤፍራታ ደግሞ ጥሩ አድርጋለች። ሰዎቹን ደውላ ዝና የት እንዳለ አሳያችኋለሁ አለቻቸውና ካሌብ ደግሞ ያው በግድ ታሳየን በሚለው ነው እዛ ጋር መንገድ ላይ እሷን ያገቷት ማለት ነው። እሷ ለካሌብ ያስቀመጠችው መስፈርት አለ። ይሄንን ነገር ካላደረጋችሁ ዝና የት እንዳለ አልነግራችሁም ብላ ምሳሌ መጀመሪያ መልቀቅ አለባችሁ፣ ከዛም በኋላ ዝና የት እንደታገተ እኔ ነግራችኋለሁ፣ ከዛም በኋላ ራሴ ነፃ ማውጣት እፈልጋለሁ ስትላቸው ነው እዚህ ጋር እሷ መንገድ ላይ ቆማ አውቃ ለመታገት ምቹ ቦታ ቆማ ነው ሰዎቹ እዛ ጋር መጥቶ እንዲያግቷትና በመኪና ይዟት እንዲሄዱ ያደረገችው ማለት ነው። ይሄ ነገር ደግሞ የመድብል እቅድ ነው። እናም ሰርቶለታል። ያው እነሱ ኤፍራታን አግቶ ይዞ ካሌብ ጋር ከወሰዷት በኋላ እሱ ደግሞ ቀስ ብሎ ከኋላ በባጃጅ እየተከታተለ ነውና እነሱ እሷን የሚወስዳት ቦታ ነው። እዛ ጋር ምሳሌ እዛ ልትኖር ትችላለች። ከዛም በኋላ ቀስ ብዬ እሷን አስለቅቃታለሁ ብሎ ያን ያክል እርግጠኛ ሆኖ ነው እንደውም ቤት ገብቶ ሶፋ ላይ ቁጭ ብሎ ዘፈን እያንጎራጎረ ያለው ማለት ነው። ይሄ ነገር ደግሞ ቅድስት ላይ ጥያቄ ፈጥሮባታል። እሷ አሁን ላይ በጣም ጭንቀት ላይ ነች። መጀመሪያ ብሩክ ጠፍቶ የት እንዳለ ሳይታወቅ ቀርቷል። እዚህ ጋር ደግሞ ልጁ ታግታ ምሳሌ ታግታ እሷ እንደዚህ ጭንቀት ላይ ሆና አጎቷ ለምንድን ነው የሚያንጎራጎረው ብላ እዛ ጋር ግራ ገብቷ ስትጠይቀው መድብል ደግሞ በጣም ደስተኛ ሆኖ ነው ይሄ አሁን ከኤፍራታ ጋር እየሰሩት ያለው እቅድ እንደሚሳካና ምሳሌ ነገ ወደ ቤት ተመልሳ እዚህ ሶፋ ላይ ከኛ ጋር ትቀመጣለች፣ አብረን እንጨዋወታለን፣ ነገ ይሄን ጊዜ እየሳቅን እንደሰታለን ብሎ በዛ ልክ እርግጠኛ ሆኖ እየሰሩት ያለው ነገር ደግሞ ተስፋ ሰጪና እንደሚሳካ አድርጎ ነው እዛ ጋር ለቅድስት የነገራትና አሁን ደግሞ ሰዎቹ ኤፍራታን አግቶ እየወሰዳት ባለበት ሰዓት በባጃጅ እየተከታተለ ያለው ማለት ነው። ያው እሱ እዚህ ጋር ያሰበው ኤፍራታን ሊወስዷት የሚችሉ ያኔ ምሳሌን ያገቷት ቦታ ነው እንጂ ሌላ ቦታ ሊወስዷት አይችሉም ብሎ ነው አሁን ላይ እየተከታተላቸው ያለው ማለት ነው። ሰዎቹ የካሌብ ሰዎች ደግሞ ይሄንን ነገር አያውቁም። ካሌብም ይሄንን ነገር አያውቅም። ኤፍራታ ይሄንን ነገር ያደረገችው ማህሌት ስትተኛ ቀስ ብላ በፊቷ አሻራ ስልኳን ከፍታ ነው ከዛ ውስጥ የካሌብን ስልክ የወሰደችውና ይሄንን ነገር እኔ እንደደወልኩልህ ለማህሌት አትንገራትና እኔ ዝና የት እንዳለ እነግርሃለሁ፣ አንተ ደግሞ ምሳሌ ልቀቃትና እኔ ነፃ መውጣት እፈልጋለሁ፣ እንደዚህ አይነት ጭንቀት ውስጥ መግባት አልፈልግም ብላ ተደብቃ እንደደወለችለትና ከዚህ ነገር ከዚህ ጭንቀት
ራሷን ነፃ ማውጣት እንደምትፈልግ አድርጋ ነው እሷ አውቃ ራሷን ለነሱ ተጋላጭ አድርጋ የደወለችልን ማለት ነው። ካሌብ ደግሞ መጀመሪያውኑም ኤፍራታ ላይ ሲዝት ነበርና እሷ ነች እንደዚህ ያደረገችው፣ እሷ ነች ዝናን አሳልፋ ለመድብል የሰጠችው የሚለው ነገር እየተናደደባት ስለነበረ አሁን ደግሞ እሷ እንደዚህ ራሷን ለነሱ አጋላጭ አድርጋ ስትቆም መጥቶ አግቶ ነው እዛ ጋር ይዟት ሄዱ ማለት ነው። አሁን እነሱ ለማድረግ ያሰቡት እንደነሱ እቅድ እሷ መጀመሪያ ምሳሌ ልቀቁና እኔ ደግሞ ዝና የት እንዳለ የት እንደታገተ እነግራቸዋለሁ ብለዋለችና እዚህ ጋር አሁን ምሳሌን ሳይለቁ እሷን ደግሞ በአስገዳጅ ነው ወይ ደግሞ የሆነ ጉዳት አድርሶባት ሳትፈልግ በግዷ ዝና የት እንዳለ ትነግረናለች በሚለው ነው አሁን ላይ እሷን አግቶ እየወሰዳት ያሉ ማለት ነው። ያ ማለት ደግሞ ምሳሌን ሳይለቁ ዝናን ያስለቅቁና ዝና ላይ ለደረሰው በደል ለደረሰው ጉዳት እሱ እንደዚህ አግቶ ወስዶ የሆነ ቦታ እንደዚህ መደብደቡ ራሱ ያ ሰው ይሄንን ያደረገ ሰው መቀጣት አለበት ብሎ ስለሚያስቡ ነው እዚህ ጋር ምሳሌ መልቀቅ የለብንም በእጃችን ያለች ማስያዣ እሷ ብቻ ስለሆነች እሷን ሳንለቅ ደግሞ ዝናን እዚህ ጋር ያሰቃየውን ሰው በእጃችን አስገብተን ያ ማለት መድብልም ማለት ነው በእጃችን አስገብተን እሱን ማሰቃየት ወይ ደግሞ ዋጋ ማስከፈል አለብን በሚለው ነው እዚህ ጋር ኤፍራታ የነገረቻቸውን መጀመሪያ ምሳሌ ልቀቁና እኔ ዝና የት እንዳለ እነግራቸዋለሁ ያለችውን ነገር ሳይስማሙበት እዚህ ጋር እሷን ለማገት ብሎ ራሳቸውን ወጥመድ ውስጥ ያስገቡ ማለት ነው። ይሄ ነገር ደግሞ ለመድብል ጥሩ ነው የሆነው። መድብል ያው እቅድ ሲያቅድ ወይ ደግሞ የሆነ ነገር ሲያደርግ በቀላሉ ዝም ብሎ እንደመሰለው ሳይሆን ያ ነገር እንዴት ይሳካል የመሳካት እድሉ እስከየት ድረስ ነው የሚለውን አስቦ ነው። ይሄ ነገር ደግሞ እንደሚሳካ እርግጠኛ ሆኖ ነው መጀመሪያ ላይ የተቀየማትን ኤፍራታ ልትገለው ሞክራ ነበር። ያኔ ተቀይሟት ተናዶባት ነበር። ያኔ ያወራትም ከዚህ በኋላ እሷን ማግኘት እንደማይፈልግና የሁለቱ ነገር እንዳበቃላቸው እኔ እኮ አንቺን ከዚህ በፊት በሌላ አይን ነበር ማይሽ፣ አሁን ግን ያ ነገር ቀርቷል፣ ስለዚህ አንገናኝም በሚለው አኩርፏት ነበር። ያው እሱ ላይ የመግደል ሙከራ ስላደረገች ማለት ነው። አሁን ደግሞ ለዚህ እቅዱ ብሎ ያኔ የተቀየማትን ነገር ትቶ ይቅር ብሏት እሷን ጠርቶ አምኗት ማለት ነው። ይሄንን ነገር እያሰራት ነው ማለት ነው። እናም ደግሞ ይሄ ነገር አሁን ላይ ለመድብል እየተሳካለት ያለ ይመስላል ማለት ነው። ዝና ደግሞ ሌላ አንድ ያደረገው ዛሬ መድብልና ሞገስን ለማጣላት ሞክሮ ነበር። ያው ሞገስ የኤፍራታ የፍቺ ወረቀት እሷ ያዘጋጀችውን ይዞ መጥቶ እዛ ጋር ዝናን አንድ እጁ ፈቶ ለማስፈረም ሞክሮ ነበር። ግን ደግሞ ይሄ ነገር ከባድ ስህተት ይሆን ነበር። ያው ሞገስ እዛ ጋር እሱ ሊፈታ አስቦ ነበር። ያው እሱ እንዳወራው መፍታት ሳይሆን ቀስ ብዬ እጁን አላላለትና ከዛም በኋላ ከፈረመ በኋላ መልሼ አስረዋለሁ ብሎ እንደዚህ አይነት የሞኝ አስተሳሰብ አስቦ ነበር። ይሄ ነገር ደግሞ መድብልን ትንሽ ቅር ብሎታል። ይሄንን ነገር እንኳን ካንተ አይደለም ከምሳሌ ራሱ አልጠብቅም። እንዴት ነው እንደዚህ የምታስበው? እንደዚህ የምናሰቃየው ሰውዬ እጁን ከፈታ በኋላ እንዴት ነው ይፈርምልኛል ብለ የምታስበው ብሎ እዛ ጋር ሞገስ እዛ ጋር እያደረገ የነበረው ነገር ሁለቱንም ዋጋ የሚያስከፍላቸው ነገር እንደነበርና ይሄ ነገር ደግሞ መድብል በመምጣቱ እንደቀረ ነግሮታል ማለት ነው። ሞገስ ከዛ በኋላ ነው ቆም ብሎ ያለውን ነገር ሲያጤን ሲያስብበት ይሄ ነገር ስህተት እንደሆነ ያወቁ ማለት ነው። መጀመሪያ ግን ከቤት ሲመጣና ወረቀቱን ይዞ ሲመጣ በዛ ልክ ይሄንን ነገር ቀላል አድርጎ አስቦት ነበር። ዝና ደግሞ በጣም ደስተኛ ሆኖ ነበር እዛ ጋር ሞገስን እንደውም ብዙ ነገር እያለ እሱ በጣም ደስተኛ ሆኖ ወይ ደግሞ ተወስውሶ ይፈርምልኛል ብሎ በዛ ልክ ጓጉቶ የዝናን እጅ እንዲፈታ ብዙ ነገር ብሎት ነበር። እኔ ካሁን በኋላ እሷን አልፈልጋትም፣ እኔ ከፈታችኝ ችግር የለውም በህጋዊ መንገድ ከፈታችኝ፣ ስለዚህ እጄን ፍታኝና እፈርምልሃለሁ ብሎት ነበር። ሞገስ መጀመሪያ ላይም ቅር ብሎት ነበር። ልፍታው ወይስ አልፍታው በሚለው መሃል ብዙ ሲወናበር ነበር። ግን ደግሞ በስተመጨረሻ ላይ እሱ ያሰበው ቀስ ብዬ አንድ እጁን አላልቼለት ከዛን ከፈረመ በኋላ መልሼ አስረዋለሁ ብሎ እንደዚህ ያስቦ ነበር። ይሄ ነገር ደግሞ እሱን እዛው ትልቅ ዋጋ ያስከፍሎ ነበር። ዝና በፊትም ጠንካራ ሰው ነበር። እዚህ ጋር ደግሞ አንድ እጁን ፈቶለት ወይ ደግሞ እሱ ዛጋ እያለ እንደነበረው እጁን አላልቼለት ከዛም በኋላ ይፈርምልኛል እንዳለው ያንን ነገር ቢያደርግ ዝና ትንሽ ክፍተት ካገኘ ሞገስን እዛ ጋር በሆነ ነገር መጥቶት ወይ ደግሞ እጁን አላቆ እሱን እዛው አስሮ ወይ ደግሞ ሌላ ጉዳት አድርሶበትም ሊያመልጥ ይችላል። ከዛ በኋላ አይታወቁም። ያው ሞገስ እዛ ጋር ብቻውን ስለሆነ ማለት ነው። መጀመሪያም እሱ ማድረግ ያለበት እንደዚህ አይነት ሀሳብ ካለው ይሄንን ነገር መድብልን ነበር ማማከር የነበረበት። ግን ደግሞ እሱ ብቻውን ይሄንን ወረቀት ይዞ ሄዷል ማለት ነው። ይሄ ነገር ደግሞ መድብልን ትንሽ ቅር ብሎታል። በተለይ ደግሞ እዛ ጋር ዝና ከዚህ በፊት ሞገስና ማህሌት የነበራቸው መጀመሪያ ላይ የብሩክን የወንድምህን ሚስት ሲያማግጥ ነበር። ሞገስ እንደዚህ አይነት ሰው ነበር። እናም ደግሞ አሁን ላይ እኔ ሊፈታ ነበር ብሎ እዛ ጋር የእሱ የእጅ መፍታት የሚለው ነገር ሳይሳካ ሲቀር እዛ ጋር ደግሞ እቺን አጋጣሚ ሁለቱን ለማጋጨት ወይ ደግሞ በሁለቱ መሀል ትንሽ ጥርጣሬና መቃረን እንዲፈጠር ተጠቅሞበታል ማለት ነው። በዚህ ነገር ደግሞ መድብል እዛ ጋር ዝና እንዳቀደው ትንሽ ቅር ብሎታል። እንዴት ነው እንደዚህ የምታደርገው የሚለው ነገርም ቅር ብሎታል። እናም ደግሞ እዚህ ጋር የብሩክን ሚስት ከዚህ በፊት ሲያማግጥ ነበር። እናም ደግሞ እዛ ጋር መድብል ትልቁ ጥያቄ እዚህ ጋር ብሩክ የት ነው ያለው? የት ነው የደበቃችሁ ትሎ ነው እዚህ ጋር ዝናን በዚህ ልክ እያሰቃየው እየደበደበው ያለው ማለት ነው። እዚህ ጋር ደግሞ ዝና ያለው ከኔ ይልቅ እኮ ሞገስን ብትጠይቀው ብሩክ የት እንዳለ በደንብ ይነግርሃል ብሎ ስለ ብሩክ ራሱ የሆነ ፍንጭ እንዳለውና አውቆ ይሄንን ነገር ዝም እንዳለው ነግሮታል ማለት ነው። ይሄ ነገር ደግሞ ትንሽ ሁለቱንም ያቃረናቸው ይመስላል። ሞገስም ይሄ ነገር ገብቶታል። መድብል ትንሽ በኔ ቅር ተሰኝቷል ብሎ ወደ ቤት ገብቶ እንደውም ለሉላ ሲነግራት ነበር። ሉላ ያው ሞገስ ሲመጣ እንደውም በጣም ደስተኛ ሆና ነበር። እዛ ወረቀቱ ላይ ያስፈርማል
ይሆናል የሚለው ነገር በጣም ደስ ብሏት ነበር። ግን ደግሞ እንዳልተፈረመ ስታቀር ብሏታል። ያው እሷ የምትፈልገው ከዝና ጋር ተፋታ ከብሩክ ጋር በነፃነት ከሱ ጋር ተጋብታ ከሱ ጋር ሚስቱ ሆና ለመቆየት ነበር ያሰበችው። ግን ደግሞ እዚህ ጋር እሱ ሳይፈርም ሲቀር አሁን ላይ ካልፈረመ ያው ምንም ነገር ማድረግ አንችልም፣ ስለዚህ እኔ ሚስት ሆኛለሁ ብላ ምንም ነገር ሳይፈራረሙ ወይ ደግሞ ከዝና ጋር ያላትን ጋብቻ ሳትቋጨው እዚህ በራሷ ፍቃድ ከብሩክ ጋር ባልና ሚስት ሆና ለመቀጠል ወስናለች ማለት ነው። ሌላው ነገር ደግሞ በጣም የሚያጓጓ ነገር ያው በስተመጨረሻ ላይ እንዳየነው መድብል ሰዎቹን እየተከታተላቸው ነው። ኤፍራታን በመኪና ይዞ የሚሄዱ ሰዎችም ማለት ነው። አሁን በጣም የሚያጓጓ ነገር እውነት መድብል ቦታውን ብቻ አይቶ ነው የሚሄደው ወይስ ወዲያው እንደሄደ እዛ ጋር ወርዶ ሰዎቹ የሚገቡበትን ቤት ገብቶ ምሳሌን አስለቅቆ ይሄዳል የሚለው ነገር ትንሽ በጣም የሚያጓጓ ነገር ነው። ያው በስተመጨረሻ ላይ እንዳየነው ምሳሌም ትንሽ አሟት ነበር። እዛ ክፍል ውስጥ በተቀመጠችበት ክፍል ውስጥ ራሷን ስታ ወድቃለች ማለት ነው። እዚህ ጋር በጣም የሚያጓጓ እዚህ ጋር መድብል አሁን ሌላ ሰው ያስፈልጋል ወይስ ሰዎቹ መቼም ትንሽ በዛ ያሉ ናቸው እንጂ አንድ ሁለት ሰው ምናምን አይሆኑም። እዛ ጋር ምሳሌን አግቶ የያዟት ማለት ነው። እዚህ ጋር ብቻውን ሄዶ ያስለቅቃል ወይስ ከዛ በኋላ ተመልሶ ራሱን ደግሞ አደራጅቶ ወይ ደግሞ ለሞገስም ነግሮ የሆነ እገዛ ፈልጎ ሄዶ ያስለቅቃታል የሚለው ነገር በጣም የሚያጓጓ ነው። እናም ደግሞ እንዴት አድርጎ ነው የሚያስለቅቃትስ የሚለው ነገር ራሱ